ሰላም ውድ የኑሮ በሸገር ተመልካቾቼ የዳይኒንግ ቴብል ገበያ ምን ይመስላል ጥራትና ዋጋውስ እንዴት ማግኘት እንችላለን ስትሉኝ ለነበራችሁ ተመልካቾቼ እንግዲህ የዳይኒንግ ቴብል ገበያ ምን ይመስላል የሚለውን ለማየት በአንድ ፈርኒቸር መሸጫ ተገኝቻለሁ። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ታዲያስ ሰላም እንዴት ነሽ? ሰላም ነው? ሰላም ነው አለን። እስቲ እንተዋወቅ፣ ራስሽንና የተገኘንበትን ፈርኒቸር ቤት አስተዋውቂ። አይናለም ካሳሁን እባላለሁ። አሁን የተገኘሽው አይከን ፈርኒቸር ነው። በጣም አሪፍ። እኔ እንግዲህ ዛሬ ወደ አይከን ፈርኒቸር የመጣሁት ቆንጆ ዳይኒንግ ቴብሎችን እንደምትሰሩ ሰምቼ እነሱን ለማየት ነው። እና እናንተ ጋር ደንበኞቻችሁ ሲመጡ ምን አይነት የዳይኒንግ ቴብሎችን ያገኛሉ? እስቲ ንገሪ። በሚገባ ትክክለኛ ቦታ ነው የተገኘሽው። ብዙ አማራጮች አሉ የዳይኒንግ አይነቶች፣ እነሱን ደግሞ በዝርዝር አሳይሻለሁ። እሺ፣ ከአንዱን ጀምርና ሌሎችንም ታሳይኛለሽ። ይቻላል። ይሄን አናየሽው አይደለ? ይሄ ካየሻቸው ሳይዞችም ትንሽ ከፍ ያለ ነው። ኪንግ እንለዋለን። ይሄ አሁን 6 ሰው የሚይዝ ነው። ይሄ ደግሞ ከላይ ያለው ደግሞ ኢፖክሲ ነው። ይሄ ማቴሪያሉ ማለት ነው? አዎ፣ ማቴሪያሉ ኢፖክሲ ነው። በጣም አሪፍ። ኢፖክሲ እንግዲህ አሁን እየተለመደ ያለ የእጅ ስራ ነው አይደለ? እውነት ነው፣ የእጅ ስራ ነው። አሁን ላይ ትሬንድ የሆነ ነገር ነው፣ ፋሽን ነው። እንዳየሹ ደግሞ በቀላሉ መጽዳት የሚችል ነገር ነው። ሙቅ ነገሮችንስ ምን ያህል ይከላከላል? ሙቅ ነገሮችን እዚህ ከስቶቭ እንደወረደ እዚህ ላይ ማስቀመጥ የተከለከለ ነው። ከዛ ውጪ ግን በሚገባ እንደምታዩ ነው። ውበትም አለው፣ ለማጽዳት ምቹ ነው። በሚገባ እንደምታዩ ውበቱ በጣም ያማረ ነው። 6 ሰው የሚይዝ ነው። በጣም አሪፍ። ወንበሮቹ ከምንድን ነው የሚሰሩት? ወንበሮቹ እግሮቻቸውን ካየሻቸው ዋንዛ ናቸው። እንጨቶች ናቸው። የዋንዛ እንጨቶች ናቸው። ማቴሪያል በጣም ጥራትን የጠበቀ ነው። ጨርቅነቱስ ምንድን ነው? ጨርቅነቱ በፈለግሹ ነው። በቬልቬት ከፈለሽ በከርዳዳ አንቺ በፈለግሽው አይነት ጨርቅ አይነት ነው ማለት ነው። የዚህኛው ጨርቅ ምንድን ነው? ይሄኛው ቬልቬት ነው። እሺ፣ በጣም አሪፍ። ዋጋውስ ምን ያህል ነው? ዋጋው እንደዚህ እንደምታዩት እንደዚህ ስነግርሽ ዋጋው ይገርምሻል። ጥራታቸውን የጠበቁ ስለሆኑ እንደዚህ ዋጋቸው በጣም ውድ የሚባል አይደለም። የባለ 6 70 ሺህ ብር። ኦኬ። እሺ፣ ሌላ እስቲ ደግሞ አሳይ። ሌላ ደግሞ ከኛ ቤት ትንሽ ለየት የሚለው ደግሞ ይሄ ነው። እሺ፣ ማለት ነው። ሲታይ ራሱ ያምራል። አዎ፣ ሲታይ ቆንጆ ነው። ከለሩም ለየት ያለ ነው። ከለር እንደነገርኩሽ ነው። የጨርቅ አማራጭ በፈለግሽው አንቺ በቃ በቤቴ አብዛኛው ሰው ከስተመር ከሶፋው ጋር ነው የሚያመሳስለው። ስለዚህ ሶፋውን ጨርቅ ይዞ ይመጣል። እነሱ በመረጡት አይነት የጨርቅ አይነት እንሰራለን። በጣም አሪፍ ነው። አይናለም እንግዲህ የሶፋው ዲዛይን ከዛኛው ለየት ይላል። ይሄኛው ክፍት ነውና እስቲ አስረጅኝ እሱ። ይሄ ሙሉ ለሙሉ እንደምታየው አብዛኛው ዋንዛ ነው። ጀርባ ክፍት ነው። አሁን ላይ በጣም ፋሽን የሆኑ ናቸው። ሙሉ ለሙሉ የተወሰነ ነው እንትን ያለው ዋንዛ ናቸው። በዋንዛ ነው። ሙሉ ዋንዛ የዋንዛ እንጨት ናቸው። በጣም አሪፍ። ይሄስ ጨርቅነቱስ? ጨርቅነት ይሄ ደግሞ ከርዳዳ ነው። ስትነኪ ራሱ ከርደድ ይላል ማቴሪያሉ። በጣም አሪፍ። አይ ቲንክ ይሄኛው ኢፖክሲ ይመስለኛል፣ ተመሳሳይ ስለሆነ ከዛ ጋር ኢፖክሲ ናቸው። አሁን ላይ ፋሽን የሆነ ኢፖክሲ አይደለ? አብዛኛው በኢፖክሲ ነው የሚፈልገው። ሌላ አይነት ኢፖክሲ ደግሞ አንፈልግም የሚሉ ደግሞ ሌላ አይነት አማራጭ አለ። ኦክ የሚባል። በጣም አሪፍ። በኋላ ላይ ታሳይኛለሽ። አሳይሻለሁ። መልካም። ይሄ ስንት ሰው ይዛል? ይሄ 6 ሰው ይዛል። ዋጋውስ ምን ያህል ነው? ተመሳሳይ ነው ዋጋ 70 ሺህ ብር። የከለር አማራጭ አለው። በብዙ አይነት የከለር አማራጮች አሉት። አብዛኛው ዋንዛ እንደዚህ አይነት ዲዛይኖች የሚሰሩ ከርደድ ባለ ነገሮች ናቸው። ግን አንቺ ለስለስ ያለ ቬልቬት በሚባለው የሚሰራልኝ ካልሽ ይቻላል፣ እንደ ፍላጎት። ቅድም ባየነው የጨርቅ አይነት ማለት ነው። ቅድም ባየነው የጨርቅ አይነት አለ። ይሄ ካየሽው ስትራክቸሩ ራሱ ይለያል፣ ለየት ያለ ነው፣ ያምራል። በጣም ቤት ስፔሻል። እሺ፣ ይሁን። ሌላ ሳይኝሽ። ሌላ ደግሞ ከኢፖክሲ ውጪ። እሺ፣ ከኢፖክሲ ውጪ ምን አይነት ነው ያላችሁ? ከኢፖክሲ ውጪ ደግሞ ይሄ አለ። ይሄኛው ጠረጴዛ ማለት ነው። እሺ፣ ማቴሪያልነቱ ምንድነው? ይሄ ማቴሪያሉ ደግሞ ይሄ ኦክ ነው። እንደዚህ እንጨት ነገር የሚፈልጉ ከስተመሮቻችን በዚህ አማራጮች እንሰጣቸዋለን ማለት ነው። ስለዚህ ይሄ የኦክ እንጨት ነው። የኦክ እንጨት ነው። መልካም። ከኢፖክሲው ምንድነው ለየት የሚያደርገው ነገር? ይሄ በቃ ምንም ኢፖክሲ ቅድም ያየሽው እይታ ላይ ራሱ ያስታውቃል። ይሄኛው ትኩስ ነገር አሁን ኢፖክሲ ትኩስ ነገር አይፈልግም ብለሽ ነበረ። ይሄ ግን ትኩስ ነገር ይችላል። በጣም አሪፍ። ወንበሮቹስ? ወንበር ካየሽው ይሄም ዲዛይኑ ይለያል። ይሄም ከጀርባ ካየሽው ይሄም ዲዛይኑ ይለያል። ጨርቅነቱም ይኸው ለስላሳ ነው፣ ደስ ይላል። ቬልቬት ነው። ይሄ ቅድም ያሳሽኝ ቬልቬት አይነት ነው። ሲነካ ራሱ ያምራል። ሲነካ ለስለስ ያለ ነው። ኮምፈርት አለው፣ ደስ ይላል። የከለር አማራጮች ይኖሩታል? ይኖሩታል።
በጣም አሪፍ እንደነገርሽ የቀለል አማራጮችም ከጀርባሽም ማየት ትችያለሽ። ተመሳሳይ ናቸው እነዚህ? ተመሳሳይ የጨርቅ ልዩነት ነው። ይሄ ግን ኢፖክሲ ነው ጠረጴዛው? ኢፖክሲ ነው እሱ። በጣም አሪፍ። እሺ ይሄኛውስ ዋጋው ምን ያህል ነው? ተመሳሳይ ናቸው። ባለ 6 ነው 70 ሺህ ብር ነው። የባለ 8ቱን ደግሞ ላሳይሽ። እሺ ከዚህ ተለቅ የሚል ማለት ነው? ከዚህ ተለቅ ይላል። ሳይዝም የሰውን ብዛት 8 ሰው ትልቅ ፋሚሊ ላለው ሰው ትልቅ ፋሚሊ ላለው ሰው ትልቅ ቦታ ላለው ሰው ነው የሚሆነው። እሺ አሳይ። ይሄ ነው? ይሄ ባለ 8። እሺ ባለ 8 ነው። ጠረጴዛው እንደማየው ከሆነ ኢፖክሲ ነው? ኢፖክሲ ነው። ሳይዙ ግን ከሁሉም ተለቅ ያለ ነው። እስካሁን ያሉትን እንግዲህ ቁጭ ብዬ አልሞከርኳቸውም እና እዚህ ላይ ሞክሪያቸው። አይ በጣም ምቹ ናቸው። ናቸው። ወገብም ደግፍ ያደርጋል። በጣም አሪፍ። እሺ ይሄ እንግዲህ ትልቅ ፋሚሊ ላለው ሰው ነው የሚሆነው ብለሽኛል? ልክ ነው። ትልቅ ፋሚሊ ላለው ሰው ነው የሚሆነው። ቦታም ሰፋ ላለ እኛ ቤት ብዙ አይነት አማራጭ አለ። ጠበብ ያለ ቦታ ነው ያለን ብለው ካሰቡ ሜትር ከ80 በ90 አለ። አይ ተለቅ ያለ ቦታ ነው ያለን ካለ ደግሞ እንደዚህ እንደምታዩ ቤተሰቡ ሰብሰብ አድርጎ መያዝ የሚችል ባለ 8። በጣም አሪፍ። ዋጋውስ ምን ያህል ነው? ዋጋ ባለ 8 ሲሆን ዋጋ ልዩነት አለው 90 ሺህ ብር። 90 ሺህ ብር ከነዛ ቅድም ካየናቸው ይጨምራል? በሚገባ። ሌላ እስኪ ያሳይ። ሌላ ደግሞ ጠበብ ያለ ነው ኮንዶሚኒየም ነው ለሚሉት ደግሞ ምን አለ? ባለ 4 አለ። ባለ 4 እስካሁን ባለ 6 እና ባለ 8 አይተናል። ይሄን ደግሞ ባለ 4 ጠበብ ያለ ቦታ ነው ያለን ብለው ለሚያስቡ ይሄን ደግሞ ለዚህ ሳይዟንም አነስ አድርገን እንደዚህ እናዘጋጃለን። በጣም ያምራል። እኔ ደግሞ የዚህኛውን ጨርቅነት ወደድኩት። ከለሩ ለየት ያለ ነው። እስካሁን ያምራል አይደል? ከለሩን ደግሞ ካየሽው ከኋላም ከፊትም ይለያል። ከኋላ ልሙጥ ከለር ነው ያለው? ልሙጥ ነው። ከፊት ደግሞ ዲዛይን አላቸው። ይሄ ደግሞ ስትራክቸር አይሹ አለ ዲዛይን አላቸው። እላዩ ላይ ያሉት ነገሮች ማለት ነው። በጣም ነው። 4 ሰው ነው የሚችለው ብለሽኛል። ዋጋውስ ምን ያህል ነው? ዋጋ ይሄ ደግሞ ባለ 4 60 ሺህ ብር። 60 ሺህ ብር። ሌላ ደግሞ እኛ ቤት ምን አይነት አማራጭ አለ መሰለሽ? የዋንዛ እንጨት አንፈልግም ብረት ነው ካሉን ደግሞ ብረት ያው እግሩ የብረት ማለት ነው። እግር በብረትም ይሄው እንደዚህ ያለ። ይሄ ደግሞ እንደነገርኩሽ እግሮቻቸው ብረት ናቸው። ከዛ ደግሞ ቅድም ኦክ ብዬሽ ነበር አይደለ? የኦክ እንጨት። የኦኩን እንጨት ደግሞ ላይት እንዲሆንልን እንፈልጋለን ብለው ለሚፈልጉ ከስተመሮቻችን ደግሞ ክሊር ኢፖክሲ አድርገን እንደዚህ እንሰራዋለን ማለት ነው። እንጨቱ ላይ ኢፖክሲ ተሰርቶለት ክሊር። እነዛ ነጭ ናቸው። ይሄ ደግሞ ክሊር ነው። ለዚህ ነው የሚያበራው። ይሄ ሻይን ያደርጋል። በጣም ያምራል። የነዚህ ሶፋ ለየት ያለ ነው እንግዲህ እስካሁን ካየናቸው። በጀርባው በኩል ጥቁር ነው፣ በዚህ በኩል ደግሞ ክሬም ከለር ነው። ከለር 2 አይነት ከለር የሚፈልጉ ከስተመሮቻችን አሉ። የእነሱን ፍላጎት ደግሞ ለማሟላት ያው እንደዚህ አድርገን ቆንጆ አድርገን እናቀርባለን ማለት ነው። በጣም አሪፍ። ይሄኛው እንግዲህ እንደማየው ከሆነ 6 ሰዎችን የሚችል ነው አይደል? 6 ሰው ነው። በጣም አሪፍ። ዋጋውስ ምን ያህል ነው? የኛ ቤት ዋጋ ባለ 6 ተመሳሳይ ነው ሁሉም 70 ሺህ ብር። የባለ 4 የባለ 8 ሁሉም እንደየሳይዛቸው ዋጋ ልዩነት አላቸው። ሌላ ግን ባለ 6 ሆኖ ዘሴም ነው ዋጋው። ስለዚህ እቺ 70 ሺህ ብር ናት። ሌላ ከለር አማራጭ ሲኖረዋል? በሚገባ በጣም ከለር አማራጮች አላቸው እንደ ፍላጎታቸው። በጣም አሪፍ አይናለም። ቅድም እዛ ጋር ያየናትን ባለ 4ቷን ዋጋ አልነገርሽኝም እና እሱ ስንት ነው? ዋጋ 60 ሺህ ብር። እሺ ሌላስ ታሳይኝ ካለ? እነዚህን ደግሞ እንዳይሻቸው ልጆቻቸውን ይዘው መጥተው ለራሳቸው የሚገዛሉ ለልጆቻቸው ፒክ አድርገው መሄድ ይችላሉ። ስለዚህ እነዚህ የልጆች ድሬሲንግ ቴብሎች ናቸው? በሚገባ በጣም አሪፍ ያማምራሉ በጣም። እዚህ ጋር ደግሞ የማጥኛ ናቸው መሰለኝ። ማጥኛም አለ ለመመገቢያም ለማጥኛም ይሆናሉ። ለሴቶች ደግሞ ያው እኛ ሴቶች ከልጅነታችን አይደል መኳኳልም ጀምሮ ስለዚህ ለዛ ተብሎ ነው መስጠት የተዘጋጀው። ለዛ ነው። በጣም አሪፍ። ማቴሪያላቸው ከምን ነው የሚሰራው? ማቴሪያላቸው እግሮቻቸው እኛ ቤት አብዛኛው ምርቶቻችን የዋንዛ እንጨት ነው የምንጠቀመው። ከዛ ውጪ ግን ኦክ ነው እንዳየሽው፣ የኦክ ማቴሪያል ነው። ኦክ ነው። በጣም አሪፍ። እሺ ዋጋቸውስ ምን ያህል ነው? ዋጋ እንደየእንትናቸው ይለያያል። እነዚህ ድሬሲንጎቹ 10 ሺህ ብር፣ እነዚህ እንትኖቹ ደግሞ 7 ሺህ። ማጥኛዎቹ መመገቢያዎቹ ስንት? እነዚህ መመገቢያዎች ደግሞ 5 ሺህ ብር። እንግዲህ አይናለም እስካሁን ዳይኒንግ ቴብሎቻችሁን እያየን ቆይታ አድርገናል። እንደተረዳሁት ከሆነ በእንጨትና በብረት የሚሰሩ ዳይኒንግ ቴብሎች ነው ያሏችሁና ደንበኞች እናንተ ጋር ሲመጡ የትኛውን በይበልጥ ይመርጣሉ? ለምን? ሁለቱም ተመሳሳይ ነው።
ያው ብረት ሰው የዘላለሜ ነው ብሎ ያሰበ የለ ከጥንካሬ አንፃር እንደገና ደግሞ አብዛኛው ልጆች ያላቸው ሰዎች ብረት ነው የሚመርጡት እንጨት በቀላሉ እንዳይሰበር የሚለው ማለት ነው። ሌላው ግን የኛ አንድ ነገር ዳይኒንግ ብቻ ስለምንሰራ ጥራታቸውን የጠበቁ ናቸው። እንደዚህ ስታያቸው ራሱ አይሻቸው ሰው ሲታይ የሚከብድ ይመስለዋል፣ ግን ቀላላቸው። አንቺም ቼክ ማድረግ ትችያለሽ። እንጨቶቹ ብረቶቹስ ያን ያህል ክብደት አይኖራቸውም? በሚገባ ክብደት የላቸውም። በጣም አሪፍ ክብደት የላቸውም። ጥንካሬ የሰውን ፍላጎት ለማሟላት ነው በሁለቱም አይነት እንትን የምንሰራው እንጂ ሁለቱም ጥራታቸውን የጠበቁ ናቸው። እሺ ከዋጋ አንፃርስ ምን አይነት ልዩነት ነው ያላቸው? ዋጋ ተመሳሳይ ነው። ዋንዛ እንጨቱ የብረቱ 77 ሺህ ብር ነው፣ የባለ 6 ማለት ነው። የዋጋ ልዩነት የለውም። ተመሳሳይ ነው። በጣም አሪፍ። እንግዲህ እናንተ ጋር ደንበኞቻችሁ መጥተው ምናልባት የሚመርጡት ፈርኒቸር የዳይኒንግ ቴብል ባይኖር በትዕዛዝ ታሰራላችሁ? በሚገባ የሚፈልጉትን አይነት ዲዛይን በትዕዛዝ እንሰራለን። እንደነገርኩሽ ጨርቅም በፈለጉት አይነት ነገር ማሰራት ይችላሉ። መልካም። በምን ያህል ጊዜ ታደርሱላችኋላችሁ? አብዛኛው ሰው ዋንዛውን አሁን ይቺ ያይሻት የለችም እሷን 15 ቀን፣ ሌሎቹን ግን 7 ቀን። ስለዚህ ከ7 እስከ 15 ቀን ባለው ሰርታችሁ ታስረክባላችሁ? በሚገባ። መልካም። ዴሊቨሪስ ይኖራችኋል? አዎ በሚገባ አለ። እንግዲህ አይን አለም የኛ ተመልካቾች እናንተ ጋር መጥተው ዳይኒንግ ቴብል መውሰድ ቢፈልጉ እንዴት ነው የሚያገኟችሁ? የኛ አድራሻ ቦሌ ቡልቡላ ዘመን ባንክ ፊት ለፊት እንገኛለን። ቁጥሮችንም መናገር እችላለሁ። 0911 96 70 49 በዚህ ቢደውሉ በማንኛውም ሰዓት ያገኙናል። በጣም አሪፍ። ለሰጠሽኝ ቆይታ እጅግ አድርጌ አመሰግንሻለሁ። እኔም አመሰግናለሁ። እኛን ስለመረጣችሁ እናመሰግናለን። ተመልካቾቼ በአይኮን ፈርኒቸር ያደረኩት ቆይታ ይህንን ይመስል ነበር። ለቤታችሁ ቆንጆ ዳይኒንግ ቴብል ስትፈልጉ ለነበራችሁ ተመልካቾቼ እንግዲህ ጥሩ ቦታ እንደጠቆምኳችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። ቻው።